የመርሃ ግብሩን መክፈቻ ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የመከላከያ ሚኒስቴር የሀገር ደህንነትን ከማስከበር ባሻገር በተለያዩ ልማቶች በመሳተፍ ሀገሪቱ የያዘችው የብልጽግና ጉዞ እንዲሳካ የድርሻውን እየተወጣ ይገኛል ብለዋል። በዚህም ዞኑ በበጎ አድራጎት ዘርፍ ከያዛቸው የተለያዩ ተግባራት መካከል 10 የአረጋውያንና የአቅመ ደካሞች መኖሪያ ቤቶችን ለመገንባት ርክክብ መደረጉን ተናግረዋል። ስራው እንዲጠናቀቅ ዞኑ አስፈላጊውን ድጋፍ ያደርጋልም ብለዋል። በከተማም ሆነ በገጠር የተለያዩ የበጎ አድራጎት ስራዎች እየተከናወኑ መሆናቸውን የገለጹት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ በ16 ወረዳዎች ደረጃቸውን የጠበቁ የገጠር መኖሪያ መንደሮችን የመገንባት እንቅስቃሴ እየተደረገ እንደሆነ ተናግረዋል። በ2018 በጀት ዓመት በክልላችን በ16 ወረዳዎች 16 የተለያዩ የገጠር ሞዴል መንደር እሳቤን ያሟሉ ቤቶችን በእያንዳንዱ ሞዴል መንደር 10 ቤቶችን የያዙትን አጠናቀን ለነዋሪዎች በማስረከብ ላይ እንገኛለን። ከ16ቶቹ ውስጥ አሁን ባለንበት ደረጃ ወደ 8 የሚጠጉት ተመርቆ ወደ ስራ ገብተዋል። የቀሩት 8ቶቹ ወደ መጨረሻ ደረጃ ላይ ደረሱና በዚህ ወር ውስጥ ለነዋሪዎች የሚተላለፉት ይሆናሉ። እነኚህ ተግባራት አረጋውያንና አቅመ ደካሞችን ያካተቱ ከመሆናቸውም ባሻገር በጓሯቸው የሌማት ትሩፋት የውሃና የመብራት አገልግሎት ድጋፍ መደረጉን ተናግረዋል። የገጠር ሞዴል መንደር እሳቤ በተለይ የመኖሪያ ቤት ከእንስሳት መኖሪያ ተለይቶ ከምግብ ማዘጋጃ ማድ ቤት ተለይቶ ንጹህ መጸዳጃ ቤቶች ያሉበት አልፎም ደግሞ የገጠሩ ማህበረሰብ የኑሮ መሰረት ሊሆን የሚችል የሌማት ትሩፋት ፓኬጆችን ያሟላ መብራትንም የገጠሩ ማህበረሰብ ሳይቸገር በቤተሰብ ደረጃ የሶላር ኃይልን መጠቀም የሚችልበት አማራጭ የያዘ የውሃ አማራጮችን ጭምር አቅርበን የሰራንበትና ይሄ ስራ እስኪጠናቀቅ ድረስ በእኛ በኩል ተገቢውን ድጋፍ በከተማ አስተዳደሩ በዞን እንዲሁም በክልል መንግስት በኩል የምንሰጥ መሆናችንን በዚህ አጋጣሚ ለማስታወስ እወዳለሁ። እንደ ሀገር ጠቃሚ ባህል እየሆኑ የመጡትን የአብሮነትና የመደጋገፍ ስራዎች ከማሳለጥ አኳያ ለአረጋውያንና ለአቅመ ደካሞች መኖሪያ ቤቶችንና የትምህርት ስራዎችን ከመደገፍ አንጻር መከላከያ ሚኒስቴር የድርሻውን እየተወጣ መሆኑን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገልጸዋል። እንደ መንግስት በተሰጠን አቅጣጫ መሰረት ዛሬ እዚህ እናንተ መካከል ለመገኘት ችለናል። በዚህም እጅግ በጣም ትልቅ ደስታ ይሰማናል። በመሆኑም መሰረተ ድንጋይ ያስቀመጥንበት ቦታ ላይ 5 ዘመናዊ የመኖሪያ ቤቶች ይሰራሉ። መከላከያ ሚኒስቴር ባለው አቅም የሚችለው ከዚህም ማስፋት አቅም ከተገኘ ከዚህም ሰፍቶ ለመስራት እንሞክራለን። ስለዚህ እነዚህ ዘመናዊ መኖሪያ ቤቶች በሚጠናቀቁበት ጊዜ እዚህ አካባቢ ላይ የሚኖረውን የዘመናዊ መንደር ሞዴል መሆን የሚችል አርገን የምንሰራው ነው የሚሆነው። በዚህም መሰረት በዞኑ 10 መኖሪያ ቤቶችን ለአረጋውያንና ለአቅመ ደካሞች ለመገንባት መታቀዱንና ወደ ስራ መገባቱን ተናግረዋል። እነዚህ መኖሪያ ቤቶች ዛሬ እዚህ 5ቱ ይሰራሉ። ሌሎቹ ደግሞ በገጠር ወረዳዎች የሚሰሩ ይሆናል። እንዲሁም በተሰጠን አቅጣጫ መሰረት 10 የመኖሪያ ቤቶችን እንድንሰራ ነው የሚጠበቀው። ነገር ግን በቻልነው አቅም ከዚህም ሰፋ አድርገን የተሻሉ መኖሪያ ቤቶችን በገጠር ከተሞቹና በዚህኛው በቦንጋ ከተማ ለመስራት ነው ጥረት የምናደርገው። ከዚህም በተጨማሪ ደብተሮችንና ስክሪፕቶችን ለተማሪዎች ለመስጠት ሚኒስቴሩ ማቀዱን ጠቁመው 5000 ለቦንጋ ከተማ አስተዳደር የተሰጠ ሲሆን ቀሪው 10000 ለተቀሩት ወረዳዎች እንደሚሰጥ ተናግረዋል። በተጨማሪ 15000 ደርዘን ደብተርና የትምህርት መርጃ ቁሳቁስም እንደዚሁ ለከፋ ዞን የምናስረክብ ይሆናል። 5000ውን ለዚህ ከተማ አስተዳደር የምናስረክብ ነው የሚሆነው። ድጋፉ የሚቀጥል ስለሚሆን ይህንን ደርዘን ደብተርና የትምህርት መርጃ ቁሳቁስ ለአቅመ ደካማ ቤተሰብ ላላቸው ተማሪዎች የሚከፋፈል ይሆናል። ቀሪዎቹ 10000 ደግሞ ለገጠር ወረዳዎቹ የሚከፋፈል ነው የሚሆነው። የመከላከያ ሚኒስቴር የሀገር ደህንነትን ከማስጠበቅ ባሻገር በልማት ስራዎች ላይ የራሱን አሻራ እያኖረ መሆኑን ገልጸው በየደረጃው የሚገኙ አካላት የተጀመረው ስራ ግቡን እንዲመታ የድርሻቸውን እንዲወጡ ኢንጂነር አይሻ መሐመድ አሳስበዋል። በቦንጋ ከተማ በተደረገው የአረጋውያንና አቅመ ደካሞች መኖሪያ ቤት ግንባታ መሰረት ድንጋይ ማስቀመጥና የአረንጓዴ አሻራ ችግኝ ተከላ ላይ ከፍተኛ የስራ ኃላፊዎችና የሀገር ሽማግሌዎች ተገኝተዋል።